በማህበራዊ ሚዲያ ላይ እንግዲህ ጃኒ እጅግ የሚያስቆጣ ድርጊትን ፈጽማለች። ይህም ድርጊት ደግሞ የሚሆነው ከትላንት በስቲያ በመኪና አደጋ ጉዳት ደርሶባቸው እንደነበር የተዘገበው መረጃ ውሸት ነው። እንደዛ የሚባል ነገር የለም። የተፈጸመ ምንም አይነትም ነገር የለም። እናንተ ዝም ብላችሁ ነው ይህንን ነገር የምትፈጥሩት ብላ ውሸት ነው ማለቷ በርካቶችን አሳዝኗል። ምክንያቱም ይህንን ነገር እናንተ ካላሰራችሁ ማንም ሊያሰሩ አይችልም። ለምን ጠፋሽና ለምን ይሁሉ ድራማ አስፈለገ ሲሉ በርካቶች ተናግረዋል። እስቲ ዝርዝር መረጃውን አብረን እንመለከታለን። ሌላኛው ጉዳይ ደግሞ የአዶናይ ወንድም ተሽሎት ወደ ቤቱ ተመልሷል። እሱም ጋር አዶናይ የተናገረው እውነት አለ። ስለዚህ እውነታው ምንድነው ይዞ የወጣው ሚስጥር የሚለውንም ሙሉ መረጃ የማስቃኛችሁ ነው የሚሆነው። በትላንትናው ዕለት በሽሮ ሜዳ በህይወቱ ያለፈው ወጣት ደግሞ በቀብር ስነ ስርዓቱ ላይ ያልታሰቡና ያልተጠበቁ ክስተቶች ተፈጥረዋል። እነሱንም ክስተቶች የማስቃኛችሁ ነው የሚሆነው። አገር ሰላም ነው ብዬ ተኝቼ ነው 9 ሰዓት ከሌሊት የተደወለብኝ ስልክ። ብዙ ተጨንቃችሁ ነበረ ብዙዎቻችሁና ጃኒ ወንድሜ፣ ሁለቱም ወንድሞቼ አንዱ እግሩ ተሰብሮ ጃኒ ደግሞ ልቧን እያመማት በጣም ይቅርታ ጆን በጣም ጥሩ ማውራት አለዋልና በጣም ያዘነው ራሱ ባይሆን ደስ ይላል። ሰላም ዩቲዩብ ቻናል ቤተሰቦቼ ሰላምታችን በያላችሁበት ዓለም ዳርቻ ይድረሳችሁ። የምትገኙት ምን አሉ ሾው የዩቲዩብ ቻናላችን ላይ ነው። በማህበራዊ ሚዲያ ሲዘዋወሩ ያገኘናቸው ምን አሉ የተባሉ ወሬዎችን ሰብሰብ አድርገን ለእናንተ የምናደርስበት ሰዓት ላይ ትገኛላችሁ። ዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ቤተሰብ መሆን ትችላላችሁ። ታዲያ በማህበራዊ ሚዲያው ላይ የተሰሙት ነገሮች ምንድናቸው? እውነታውስ ማጋር ነው ያለውን ነገር እንመለከታለን። አብራችሁን ቆዩ። በትላንትና ዕለት እንግዲህ በሽሮ ሜዳ በጣም አስደንጋጭ ክስተት ተፈጥሮ ነበረ። ይህም ክስተት እንግዲህ አንድ ወጣት በአንድ ግለሰብ በመገደሉ ሽሮ ሜዳ የነበሩ ሰዎች በሙሉ ሰላማዊ ሰልፍ ወጥተው ነበረ። ዛሬም በቀብር ስነ ስርዓት ላይ ያስተዋልነውም ጉዳይ ይህንን ነው። በቀብር ስነ ስርዓቱ ላይ የተፈጠሩት ነገሮች የተዘመረ ቢሆንም ነገር ግን የገደለው ግለሰብ ይሰቀልን የሚሉ በርካታ ድምጾች በሽሮ ሜዳ ምድር ላይ ደምቀው መሰማታቸው ታውቋል ማለት ነው። ሌላኛው ጉዳያችን እንግዲህ በዚህ ጉዳይና ከዚህ ህልፈት ጋር ተያይዞ ፖሊስ ምን አይነት ምርመራ እያካሄደ ነው የሚለውን ተከታትለን ለእናንተ ውድ ቤተሰቦቻችን የምናደርሳችሁ ይሆናል። ነው የሶሻል ሚዲያ አጀንዳችን እንግዲህ የጃኒና የማቱሳላ ጉዳይ ነው። እስካሁን እልባት ያላገኘውን ነገር አዶናይ የራሱን የሆነ ማስረጃ ሰጥቷል። ይህ ማስረጃ እንግዲህ በጣም ከሌሊቱ 9 ሰዓት እንደነበረና ጉዳት የደረሰባቸው በጣም ተደናግጠው እንደነበረ ተናግሯል። ነገር ግን አደጋ እውነት መሆኑ ይሁን አይታወቅም። በአሁኑ ሰዓት ጆን ዳንኤል ደግሞ ከአዶናይ ጋር የሚያደርገውን ፉክክር ጆን ዳንኤል እየመራው እንደሆነ ነው መረጃዎች የሚያሳዩት። ምናልባት በዛ መንገድም ተበሳጭተው የተለያዩ አይዲያዎችን እየፈጠሩ ማህበራዊ ሚዲያ ላይ መነጋገሪያ ለመሆን ነው የሚሉ ወገኖችም እንዳሉ ለማስተዋል ችያለሁ። ጃኒ ደግሞ ልቧን እያመማት በቃ ስትጨናነቅ ሳያት እሱም በቃ ሲሰቃይ ሳየው ሁለቱም ማለት ነው እግራቸው ተመተው ወንድሜ እግሩ ተሰብሮ ሳያቸው የተሰማኝ ስሜት ልነግራቸው አልችልም። ታዲያ የእነዚህ ሰዎች ጉዳይ ምንድን ነው የሚለውን ነገር መጨረሻው እስካልታወቀ ድረስ እንግዲህ በሚያሳዩት ነገሮች መገመት አይቻልም። ምክንያቱም የውሸት ነው ስንል የእውነት ሊሆን ይችላል። የማን መኪና ነው ከጥቅም ውጪ የሆነው፣ ምንድነው የተፈጠረው የሚሉትን ነገሮች ዝርዝር መረጃ አላወጡም። ጃኒ ግን ነገሮችን አግበስብሳ ወይም ደግሞ አድበስብሳ ነው ይባላል ለማሳለፍ በጣም ሞክራ ነበረ። ሰዎቹ ግን ሊፋታ አልቻሉም። እንዴት ደህና ሆንሽ? ምንድን የተፈጠረው? መቼ የተጋጫችሁት? ከማን ጋር የተጋጫችሁት? ምንድን ነው የሚለውን ነገር መፈናፈኛ አላሳጣትም ነበረ። ግን እሷ አይ ቀላል ነው ሰው ማህበራዊ ሚዲያ ላይ የሚያወራው ነገር ስላጣ ነው የሚል ምላሽ ነበር የሰጠችው። ግን እንደተባለው እንደዚህ አይነት ጉዳይ ሳይሆን ምናልባት በጆን ዳንኤል መበለጡ ያመጣበት ውጤትና የፈጠሩት ታሪክ ነው የሚሉም ሰዎች አልጠፉም። ነገር ግን እንደምናሉ ሸው ማህበራዊ ሚዲያ አገልግሎታችን መሰረት እንግዲህ የምላችሁ ነገር የሚኖረው ምን መሰላችሁ? ማንኛውም ሰው ቤቱን ማልክል ቢሄድ እንኳንም መኪና ተገጨ እንኳንም ሆነ አይባልም። ምክንያቱም የእውነትም ሊሆን ስለሚችለው እንኳንም ፈጣሪ ያተረፋቸው ለምትወዷቸው ቤተሰቦቻችሁ ስትል እንኳንም እግዚአብሔር ምሕረቱን አወረደላችሁና በሰላም ወደ ቤታችሁ ለመመለስ አበቃችሁ ለማለት እወዳለሁኝ። ሌሎቻችንም እንግዲህ የቀብር ስነ ስርዓቱ ላይ እጅግ ልብ የሚነካ ነገሮች ነበሩ። ጉዳዩ ግን ከምን ደረሰ የሚለውን አሁንም ተከታትለን የምናደርሳችሁ ነው የሚሆነው። እስካሁን ድረስ አብራችሁኝ ስለቆያችሁ
እጅግ ያመሰግናለሁ። ሌሎች መረጃዎችንም ሲኖር በቶሎ የማደርሳችሁ ይሆናል። እስካሁን ግን ከምናልሽው ቆይታችን ጋር አብራችሁ ስለነበራችሁ እጅግ አመሰግናለሁ። መልካም ቀን